እንደምትጋቡ ሁሉም ያውቃል። ምን አዝግኝ እናሄዱ እና ሁሌ ጎበኛለ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ቱቱ ድራማ ክፍል 54 ነው እየመጣሁላችሁ። ቪዲዮ ላይክ አድርጉ ጋይስ። በጣም ይቅርታ ግን ቱቱ ድራማ ክፍል 54 በጣም በሚገርም ሁኔታ ውድ ተመልካች ካሌብ ቱቱን አገባለሁ ብሎ ሲያወራ በጣም ነው የደነገጥኩትና ካሌብ ቱቱን እንዴት አርግቶ ነው የሚያገባት? ቴና የት ሄዳ ነው? አባባ ራሱ ቴናን የማይወዳት አባባ ቴናን እንዴት አርግተህ ነው የምታገባት? ቱቱ ሲጀመር ቱቱ እሺ ትለካለች ወይ በሚል ሁኔታ ጠይቋታል ማለት ነውና ጠይቆታል። እንግዲህ ቴና እብድ ብላ እስከ ኩሽና ድረስ ሄዳ ቤት እያጸዳች ስለሆነ ቤቱን ተረማምዳ ነው ሄዳ ሶፋ ላይ ቁጭ ያለችው። ነገር ግን እሷ ሄዳ ሶፋ ላይ ቁጭ ብትልም ቱቱ ነገሮቹን ይዛ ያው በልቧ ይዛ ምንድነው ከዚህ መታረጊው? ችግርሽ ምንድነው? እየሰራው አይደለ እንዴ? ለምንድነው በሶፋ ላይ ተረማምደሽ ያለሽው? ምክንያትሽ ምንድነው ስትላት ቱቱ እንግዲህ ቴና እንግዲህ ምክንያትሽን አንቺ ታውቂያለሽ፣ እያደረግሽ ያለሽው ነገር ግን እውነት ነው ወይስ እንዴት ነው ነገሩ ብላ አብረው ሲነጋገሩ ነበረና ከተነጋገሩ በኋላም አንቺ ገረድ ስትላት ቴና ቱቱን አንቺ ገረድ ስትላት እንግዲህ እንቃረገቻትና እንዳትይዥኝ አንገቴን እንዳትይዥኝ ብላ ከዛ ቱቱ ለቀቀቻት ማለት ነው። ወደሚቀጥለው ቪዲዮ ደግሞ አብረን ስንሄድ ካሌብ አገባለሁ ብሎ ለአባቱም ሲነግር አባቱ በጣም ነው አንተ 80 ያለክ ሰው ነህና ቱቱ እሺ አትልክምስ፣ ቱቱ ደግሞ እሺ አትልክም፣ ቴናም ደግሞ እሺ አትልክም ብሎ ተናግሯልና ኤደንና ዳኒ እንግዲህ ወደ ክፍለ ሀገር አብረው ሊጓዙ ነውና ዳኒ እንግዲህ ለኤደን ሲነግራት አንዳንድ ነገር በጣም ብዙ ነገሮች አብረው ሲጫወቱና ሲነግራት ነበረ። ነገር ግን እሱ ቢነግራትም ለአባባ ትንሽ ከዚህ ራቅ ብለን ወደ ክፍለ ሀገር አካባቢ ሄደን ቤተሰቦችንም አስተዋውቂያት በዛው ትንሽ እረፍት ወስደን እንመጣለን በማለት ለአባባም ሲያስረዱ አባባ በጣም ደስ ይላል ነው ያለው። ቱቱ እንግዲህ ቴና እንግዲህ ካሌብን ፈልጋ ዳኒን ፈልጋ አግኝታው ነበረ። ዳኒን ፈልጋ ስታገኘው እባክህ እኔ በጣም የምወዳትና የማከብራት ሴት እስካለች ድረስ አንተ ቱቱን አልፈልግሽም በላት። እኔ እባክህ ጥሩ ሁኔታ ላይ ስለሌለው ነው፣ ስለዚህ ለሀብቱ ብዬ ነው እንጂ ዳን ማንም
አልፈልግም ብላለችና አልፈልግም በይው ብላለች ብላ እኔ እሷን ነው የምፈልገው፣ ሌላ ሰው ማንንም ሰው አልፈልግም። እኔ እሷን ነው የምፈልገው። እባክሽ ህይወቴን እንዳትበጠብጪው ቲና ብሏል ማለት ነው። እና እንግዲህ አንድ ጥያቄ ልጠይቅሽ ዛሬ ነይ እስቲ ብሎ ካሌብ ቲናን ጠርቷታል። ካሌብ ቲናን ከጠራት በኋላ ቲና ደግሞ መናገር የምትፈልገውን ነገር እስቲ ተናገር፣ ችግርህ ምንድን ነው ብላ ስትጠይቅ ነበረ ማለት ነው። እሷ ከጠየቀችው በኋላ እኔ ፍቺ ወረቀት እፈልጋለሁ፣ እንድትፈችኝ እፈልጋለሁ። እኔ ቱቱን ማግባት ነው የምፈልገው፣ አንቺ ደግሞ እንድትፈችኝ እፈልጋለሁ ብሎ ሲነግራት ነበረ። የምትፈልጊውን አክል ብርም እሰጥሻለሁ፣ በእኔ በኩል ያለውን ነገር ሙሉ በሙሉ እሰጥሻለሁ። አንቺ ግን እኔም ብቻ እንድትፈቺና እኔ ቱቱን ማግባት እፈልጋለሁ ስል ገረዷን ነው እንዴ የምታገባው ብላ ጠየቀችው። አንቺ ስለሱ ታሪክ ምንም ነገር አይመለከትሽም፣ ስለዚህ ምንም ነገር አያገባሽምና አይመለከትሽም ብሏታል። ከዛ በቃ እሱ እንደዛ ካለ በኋላ እሺ እኔ የምጠይቅህን ብር ስጠኝ፣ ንብረት ስጠኝ፣ እኔ የምፈልገው ንብረት ነው እንጂ ብር አይደለም ሲላት፣ አንቺ ያልሽውን ነው የምሰጥሽ፣ ግን ቤትና ብር ነው የምፈልገው ስትለው፣ ቤቱ አስጠንቅቀሽ ታውቂዋለሽ፣ ቤቱ የኔ አይደለም፣ ቤቱ የአባዬ ነው፣ ነገር ግን ብሩን እሰጥሻለሁ ብሎ ሲነግራት ነበረ ካሌብ። እኔ ውርስ ነገር ነው የምፈልገው እንጂ እኔ ቤቱ ምንድነው ብሩ ምንድነው የሚያደርግልኝ ብሎ ሲነግራት ነበረ። ነገር ግን ቢነግራትም እሷ ምንም ነገር አልሰማችም፣ ምንም ነገር አላዳመጠችውም። ጨረስክ እንዴ ዛሬ ወሬህ አላማረበትም ብላ ነው ትታ የሄደችው። ለነገሩ ቲና በአሁኑ ሰዓት ሌላ ነገር ውስጥ ነው እያለችው ማለት ነው። እና ስለዚህ ውድ ተመልካች በጣም በሚገርም ሁኔታ እኔ ቲና በሁሉም መንገድ ለሰው ልጅ አልጨበጥምና አሁን ነው እያገኘውሽ ብላ በጣም ዛቻ እያረገች ብቻዋን ቤቱን ዘግታ ቲና እያወራችም ነበረ። ቲና እንግዲህ ከቱቱ ከምትፈራውና ቱቱ ከምትጣላው ሰው ጋራ ቲና ፒስ ሆናለችና ከዛ ቲና ደግሞ ካሌብ ደግሞ ከቱቱ ጓደኛ ጋራ ተዋወቀና እንግዲህ ለአባትየው መጥቶ በጣም የሚያጋባና ስለ ፍቺም የሚፈጽም ሰውዬ ጋራ ተጋጥም ያለው አባዬ አታስብ ብሎት ነበረ። እንግዲህ ቲና ደግሞ በመካከሉ ሾኮክ ብላ እሱ ጋር ስትሄድ የቱቱ ጓደኛ ጋር ስትሄድ ነገሩ ጠበቅ ብሏልና እንዴት አርጌ ላፋታችሁ፣ እንዴት አርጌ ልፋታ ብላ ስትጠይቀው ነበረ። ያንቺ ሰውዬ ገራገር ሰው ነውና በጣም ጅል ሰው ነውና ከሰው ጋር ቶሎ ነው የሚግባባው፣ ግድ የለሽም አትጨናነቂ ብሏት ቲናን እያረጋጋት ነበረ። ቱቱ ደግሞ ወደ ውጪ ስትወጣ ዝም ብላ ውጪ ላይ ዞር ዞር ስትል ነበረና የድሮ ፍቅረኛዋን አግኝታ በጣም ጥያቄና መልስ እየተጠያየቁ ነበረ። እኔ ወድሻለሁ፣ ምንም ነገር አላረግሽምና አንቺ ደግሞ በዚህ ችግርሽ ለምንድነው የኔ ችግር የማትረጁ? ያንቺንም ችግር እረዳሻለሁ። አንቺን አጥቼ መኖር አልፈልግምና በደንብ ተረጅኝ። ምክንያቱም አንቺን ካገኘው ምንም ነገር አላረግሽም፣ አንቺን ካጣው ነው እንጂ ሲላት ነበረ። እኔ ካንተ ጋራ መኖር አልፈልግም፣ ካንተም ርቄ መኖር ነው የምፈልገውና እዛው ስትለው ነበረ ቱቱ።
አይ መቼም እኔና አንቺ አንላቀቅም ብሏት ማስጠንቀቂያ ሰጥቷት ነበረ። ነገር ግን በመካከሉ ካሊጥ ኬት እንደተገናኙ አናቅምና ውድ ተመልካች ወደሚቀጥለው ቪዲዮ ላይ እነሱ ቤትም ገብተን ሰብስክራይብ እያደረግን የእነሱን ፔጅ እናዳመጣለን። ቱቱ በጣም ነው የደነገጠችው። ይህንን ቪዲዮ ሰላም ጤና ይስጥልኝ ውድ ተመልካች፣ እንደናችሁ ደህና ናችሁ ወይ? ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱን ማለት ነውና እንግዲህ የዛሬ ቪዲዮ በዚሁ ይቋጫል ይመስለኛልና ቱቱ በጣም ኃይለኛ ተዋይ ነች እና እንግዲህ እሄዳለሁ ብላም ቀርታለች። ካሊጥና አባቱም በጣም እየተነጋገሩ ነው። ነገሮቹ በጣም ከበድበድ ስለሚልባቸው ነው የመሰለኝ እዚህ ደረጃ የደረሱት። እንግዲህ ውድ ተመልካች ለሁላችንም ልቦና ይስጠን። እንግዲህ ፊልም ተብዬው በጣም እየተራራጡ ነውና ነገሩ ግን አንዳንድ ጊዜ ቲና ላይ ቱቱን ደህና ሰው አርግተዋት ቲና ላይ በጣም ብዙ ነገር እያደረጉባት ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከበድ እያሉ ነው። መራራ እውነት ነው። እንግዲህ ዛሬ ለኔ ደረሰ።